ሰላም ተማሪዎች እንዴት ናችሁ? ሆሳም ነኝ ከኤችቲኤም አካዳሚ። ዛሬ ግሎባል አፌር ቻፕተር 2 አንደርስታንዲንግ ኦፍ ፎሪን ፖሊሲ ኤንድ ዲፕሎማሲ በሚለው ተገናኝተናል። ባለፈው በሰራናቸው ቻፕተር 1 ላይ በሰራናቸው 3 ተከታታይ ቪዲዮዎች ቻፕተር 1ን ግሎባል ኢንተርናሽናል ሪሌሽን የሚለውን ግሎባል ቻፕተር 1ን አይተናል። በዛ ላይ ያልገባችሁ ሀሳብ ካለ ያልተረዳችሁት ነገር ካለ እንዲሁም ቢጨመር ቢቀነስ የምትሉት ነገር ካለ ኮሜንት ሴክሽን ላይ ጻፉልን። እንዲሁም ዩቲዩብ ቻናሉን ሰብስክራይብ ያደረጋችሁ ልጅ ሰብስክራይብ አድርጉ። እንዲሁም የዛሬውንም ቢሆን ሌሎች ቪዲዮዎች ማየታችሁ ሲጨርሱ ስትወዷቸው ላይክ እንዲሁም ለጓደኞቻችሁ ሼር ማድረግን እንዳትረሱ እያልን ወደ ዛሬው ትምህርት እንዳልፋለን። ዛሬ ቻፕተር 2 አንደርስታንዲንግ ኦፍ ፎሪን ፖሊሲ ኤንድ ዲፕሎማሲ የሚለውን እንጀምራለን ማለት ነው። እንግዲህ በዚህ ቻፕተር ውስጥ የመጀመሪያ የምናየው ኮንሰፕት ናሽናል ኢንተረስት የሚለው ኮንሰፕት ነው ማለት ነው። ይህንን በኮንሰፕት ደረጃ እናብራራና ምን አይነት ኢፌክት አለው ከኢንተርናሽናል ሪሌሽን ጋር ምን የሚያገናኝ ነገር አለ እያልን የምንቀጥል ይሆናል ማለት ነው። እንግዲህ ናሽናል ኢንተረስት ሪፈርስ ቱ ሴት ኦፍ ቫሉስ ኦሪየንቴሽንስ ጎልስ ኤንድ ኦብጀክቲቭ ኤ ጊቨን ካንትሪ ውድ ላይክ ቱ አቺቭ ኢን ኢንተርናሽናል ሪሌሽን። እንግዲህ አንዲት ሀገር ከሌሎች ሀገር ጋር በሚኖራት ዓለም አቀፍ ግንኙነቶች ውስጥ ልታሳካቸው የምትፈልጋቸው የራሷ የሆነ ጎሎች አሏት፣ የራሷ የሆነ ኦብጀክቲቮች አሏት። እነዚህ ጎሎች ኦብጀክቲቮች በአጠቃላይ ምን ተብሎ ይጠራሉ? ናሽናል ኢንተረስት ተብሎ ይጠራሉ ማለት ነው። ኢት ሃዝ ቢን ዘ ሜን ድራይቪንግ ፎርስ ዛት ዲተርማይን ዘ ኮንቴንት ኦፍ ፎሪን ፖሊሲ። ስለዚህ አንዲትን ሀገር ፎሪን ፖሊሲን ኮንቴንቱን ማለት ነው፣ ፎሪን ፖሊሲ ምን ማካተት አለበት የሚለውን ነገር የሚወስነው ማን ነው? ናሽናል ኢንተረስት ነው። ስለዚህ አንዲት ሀገር ምንም አይነት የውጭ ጉዳዮች ላይ ስትሰራ የውጭ ጉዳዮች ላይ መካተት ያለባቸው የሌለባቸው ነገሮች የሚወሰኑት ከሀገሪቷ ፍላጎት አንጻር ነው ማለት ነው። ናሽናል ኢንተረስት ኢዝ ሰምቲንግ ሪሌትድ ቱ ዘ አምቢሽን ኦፍ ገቨርንመንት። በቃ ናሽናል ኢንተረስት ማለት የመንግስት ፍላጎት ማለት ነው። መንግስት ሊያሳካቸው በስልጣን ዘመኑ ሊያሳካቸው የሚፈልጋቸው የተለያዩ ጉዳዮች አሉ። እነሱ ጉዳዮች ናቸው ከናሽናል ኢንተረስት ተብሎ የሚጠሩት ማለት ነው። ፓወር ቱ ኢንፍሉዌንስ ዘ ቢሄቪየር ኦፍ አዘር ስቴትስ ዘ ፕራይመሪ ኢንስትሩመንት ቱ ኢምፕሊመንት ዘ ናሽናል ኢንተረስትስ። ስለዚህ ያው አንዲት ሀገር የራሷን ፍላጎት ለማስፈጸም ስትል ሌሎች ሀገሮች ላይ ስልጣን ኃይሏን ልትጠቀም ትችላለች። ስለዚህ እንደ ዋና የሀገር ፍላጎት ማስፈጸሚያ ተደርጎ የሚቆጠረው ምንድን ነው? ፓወር ነው ማለት ነው። however there is no universally accepted definition of national interest። ነገር ግን እንደ ዓለም አቀፍ ደረጃ ለናሽናል ኢንተረስት ይሄ ነው ተብሎ የተሰጠ ዩኒቨርሳሊ አክሴፕትድ የሆነ ዲፊኒሽን እንደሌለ ነው። there are multiplicity criteria used defining national interest። ናሽናል ኢንተረስትን ዲፋይን ሲደረግ በብዙ ክራይቴሪያ ነው ዲፋይን የሚደረገው። ለምሳሌ ከፊሎሶፊ አንጻር፣ ከሞራል አንጻር፣ ከሌጋል ክራይቴሪያ፣ ፕራግማቲክ ክራይቴሪያ፣ ኢዲዮሎጂካል ክራይቴሪያ እያለ ከብዙ ነገር አንጻር ዲፋይን ይደረጋል እና ዩኒቨርሳሊ አክሴፕትድ የሆነ ዲፊኒሽን የለውም ማለት ነው። ሌላው አንደርስታንዲንግ ፎሪን ፖሊሲ ኤንድ ፎሪን ፖሊሲ ቢሄቪየር። ፎሪን ፖሊሲን አንደርስታንድ እናደርጋለን ምን ማለት እንደሆነ፣ ፎሪን ፖሊሲ ማለት ምን ማለት ነው፣ እንዲሁም ደግሞ የራሱን የቻሉ ቢሄቪየሮች አሉት። እነሱን የምናይ ይሆናል ማለት ነው። ፎሪን ፖሊሲ ሪፈርስ ቱ ዘ ሴትስ ኦፍ ኦብጀክቲቭ ኤንድ ኢንስትሩመንት ዛት ኤ ስቴት አዳፕትስ ቱ ጋይድ ኢትስ ሪሌሽን ዊዝ ዘ አውትሳይድ ወርልድ። ሶ ፎሪን ፖሊሲ ማለት ኦብጀክቲቮች ናቸው ወይም ደግሞ ኢንስትሩመንቶች ናቸው። ምን አይነት ኢንስትሩመንቶች ናቸው? አንድ ሀገር ከተቀረው ዓለም ጋር በሚያደርገው ኮንታክት ወይም ኮንታክት በሚያደርግበት ጊዜ ኢንተራክሽን በሚፈጥርበት ጊዜ ያንን ኢንተራክሽኑን ያንን ኮንታክቱን ሊመራባቸው የሚችሉ መርሆች ማለት ነው። ኢት ኦልሶ ኢንኮምፕሬስስ ስፔሲፊክ ስትራቴጂስ ኤንድ ኢንስትሩመንት ኢኮኖሚክ ኤንድ ዲፕሎማቲክ ቱል ዛት ስቴት ኢምፕሎይ ቱ አቺቭ ዜር ኦብጀክቲቭ። ስለዚህ በዚህ በፎሪን ፖሊሲ ውስጥ ያንን ፎሪን ፖሊሲ የሚያስፈጽሙበት የራሳቸውን የቻሉ ማቴሪያሎች አላቸው ወይም ኢንስትሩመንቶች አላቸው። ለምሳሌ ኢኮኖሚክ የሆኑ ኢንስትሩመንቶች አሉ። ኢኮኖሚካል ኢንስትሩመንቶች ሌሎች ሀገሮችን በኢኮኖሚ በማስፈራራት ሊሆን ይችላል የራሳቸውን ፎሪን ፖሊሲ ለማስፈጸም ማለት ነው። ዲፕሎማቲክ ቱሎች አሉ። ወደፊት እየገባ በደንብ እናየዋለን። ዘ ኦብጀክቲቭ ኦፍ ፎሪን ፖሊሲ ዊች ስቴት ዋንትስ ቱ አቺቭ አር ሪሌትድ ቱ ናሽናል ኢንተረስት። ስለዚህ የአንዲት ሀገር የፎሪን ፖሊሲ የውጭ ጉዳይ ፖሊሲዋ ከምን ጋር የተያያዘ ነው? ከሀገሪቷ ፍላጎት ጋር የተያያዘ ነው። ሀገሪቷ ምን ማሳካት ትፈልጋለች ከሚለው ጋር የተገናኘ ነው ማለት ነው። So national interest is often considered as the objective of foreign policy of a state። አሁን እንዳለው ማለት ነው። and this objective can be classified as long range, middle range and short range። ስለዚህ አንዲት ሀገር
ናሽናል ኢንተረስትን የምታስፈጽመው ፎሪን ፖሊሲ አማካኝነት ነው። እና ይሄ ፎሪን ፖሊሲ ሎንግ ሬንጅ ሊሆን ይችላል፣ ሚድል ሬንጅ እና ሾርት ሬንጅ ሊሆን ይችላል። ዲዩራቢሊቲው ይለያያል ማለት ነው። በአጭር ጊዜ፣ በረጅም ጊዜ፣ በሚድል ሬንጅ ማሳካት የምትፈልጋቸው ኦብጀክቲቮች አሏቸው። እነሱን ከፋፍለ የምና ይሆናል። ዚስ ኦብጀክቲቭ ቪዥን ኤንድ ጎል ስቴት አስፓየር ቱ አቺቭ ኢዝ ኮሚኒቲ ሪፈር ቱ አስ ናሽናል ኢንተረስት። በቃ በአጭርም በረዥም ጊዜ ይሁን በሚድል ሬንጅ ይሁን ሀገሪቷ ማሳካት የምትፈልጋቸው ኦብጀክቲቮች በአጠቃላይ እንደ ናሽናል ኢንተረስት ነው የሚታየው ማለት ወይም ናሽናል ኢንተረስት ነው። ሞርጌኒዩስ ሰጀስት ዛት ዘ ሚኒመም ጎል ኤ ስቴት ውድ ላይክ ቱ አቺቭ ኢዝ ሰርቫይቫል። ሞርጌኑ ማለት የሪያሊዝም ፋውንደር ነው እና ምን ይላል? አንድ ስቴት ማለት ነው ማሳካት ትፈልገው ሚኒመም የሚባለው ነገር ሰርቫይቫልን ከሌላ ሀገር ጋር በሚኖረት ኢንተራክሽን የራሷ የሆነ ጎል አላት። ብዙ ጎሎች ሊኖሩ ይችላሉ። ነገር ግን ሚኒመም ተብሎ የሚታሰበው ምንድነው? ሰርቫይቫል ነው ማለት ቢያንስ እሱም ታሳካለች ነው የሚለው። ያው አይዴንቲቲያቸውን ለመጠበቅ ሊሆን ይችላል። ፖለቲካል አይዴንቲቲያቸውን፣ ካልቸራል አይዴንቲቲያቸውን፣ ሊንጉስቲክ ሂስቶሪካል ኖርምስ በቃ ከሰርቫይቫል ጋር የተያያዙ ጉዳዮችን በአጠቃላይ ቢያንስ በትንሹ የማሳካት ጎል ይኖረዋታል። ትንሹ ጎል የሚባለው ይሄ ነው እና ከፍ ሲል ደግሞ ከዛም በላይ ማለት ነው። ፎሪን ፖሊሲ ኦልሶ ኢንቮልቭስ ስፔሲፊክ ኢንስትሩመንት ኤንድ ታክቲክስ ዛት መስት ቢ ኢምፕሎይድ ቱ ሪያላይዝ ዚስ ኦብጀክቲቭ ኤንድ ጎልስ። ያው ፎሪን ፖሊሲ አፕላይ በሚደረግበት ጊዜ ወይም ፎሪን ፖሊሲ በሚኖርበት ጊዜ ብዙ ኢንስትሩመንቶች አሉ። የራሳችን ኦብጀክቲቭ እና ጎሎችን የምናስፈጽምባቸው ብዙ ኢንስትሩመንቶች አሉ። ኢኮኖሚክ ኢንስትሩመንት አለ፣ ፓወርን በመጠቀም እናስፈጽም እንችላለን። ፕላስ ደግሞ የተለያዩ ታክቲኮች አሉ። ወደ ውስጥ ገባ በደንብ እናየዋለን። ዘ ሞስት ዋይድሊ ኢምፕሎይድ ኢንስትሩመንት ኢንክሉድስ ዲፕሎማቲክ ባርጌኒንግ። ያው ይሄ ፎሪን ፖሊሲ ከምናስፈጽምባቸው በጣም አሪፍ ከሚባሉ ኢንስትሩመንቶች አንዱ ዲፕሎማቲክ ባርጌኒንግ ነው። በዲፕሎማሲያዊ መንገድ ተወያይቶ ተከራክሮ የራስን ሀሳብ ሌሎችን በማይጎዳ መልኩ ማሳመን መቻል ነው። ኢኮኖሚክ ኢንስትሩመንትም አለ፣ ማዕቀብ በመጣል ምናምን ሊሆን ይችላል። ፕሮፓጋንዳም፣ ቴሮሪዝም፣ ዩዝ ኦፍ ፎርስም እነዚህ በአጠቃላይ ፎሪን ፖሊሲያችንን የምናስፈጽምባቸው ኢንስትሩመንቶች ናቸው ማለት ነው። Security and survival of a state, as explained above, has always been considered as the first priority among various foreign policy objectives which states aspire to achieve in short run. ስለዚህ ከላይ እንደተነጋገርነው አንድ ስቴት ከሌላ ስቴት ጋር በሚኖራት ኢንተራክሽን ወይም ፎሪን ፖሊሲ ውስጥ ልታካትተው የሚገባ ትንሹ ጎል ምንድን ነው? ሰርቫይቫል እና ሴኩሪቲ ጉዳይ ነው ማለት ነው። ይሄ በሾርት ረን ውስጥ አንዲት ሀገር ልታሳካው ከምፈልጋቸው ነገሮች ውስጥ በጣም ዝቅተኛውና አነስተኛው ነገር ነው። ወሳኙ ነገር ከሴኩሪቲ ጋር የተያያዙ ነገሮችና ከሰርቫይቫል ጋር የተያያዙ ነገሮች ናቸው ማለት ነው። እንግዲህ ኬጄ ሆሊስት የተባለ ፎሪን ፖሊሲን ኦብጀክቲቮችን በሶስት ይከፍላቸዋል። የአንድ ሀገር ፎሪን ፖሊሲ ኦብጀክቲቭ በሶስት ይከፈላል። ሾርት ሬንጅ ሊሆን ይችላል፣ ሚድል ሬንጅ ሊሆን ይችላል፣ ወይም ደግሞ ሎንግ ሬንጅ ኦብጀክቲቭ ሊሆን ይችላል ማለት ነው። ዘ ፎሪን ፖሊሲ ኦብጀክቲቭ ካን ቢ ክላሲፋይድ አስ ኮር ቫሉ ኤንድ ኢንትረስት። ሾርት ሬንጅ ላይ ያለው በጣም ኮር ቫሉ እና የሀገሪቷ ኮር ኢንትረስት የሚባሉ ነገሮች ሾርት ሬንጅ ላይ እንመደባሉ። ሚድል ሬንጅ ጎል አለ እና ዩኒቨርሳል ሎንግ ሬንጅ አለ። አንድ ባንድ እናያቸዋለን። የመጀመሪያው ኮር ኢንትረስት ኤንድ ቫሉ ሾርት ሬንጅ ኦብጀክቲቭ የምንለው አር ቤዚክ ፕሪንሲፕል ኤንድ ጎል ኦፍ ፎሪን ፖሊሲ ዛት ሶሳይቲ አክሰፕት ዊዛውት ኤኒ ኩዌሽን ኤንድ ዊሊንግ ቱ ሜክ አልቲሜት ሳክሪፋይስ። ይሄ ኮር ኢንትረስት ወይም ደግሞ ሾርት ሬንጅ ኦብጀክቲቭ የምንለው ለሀገሪቱ ወሳኝ የሆነ መርህና ለሀገሪቱ ወሳኝ የሆነ ግብር ማህበረሰቡ ወይም የዛ ሀገር ህዝብ ያለምንም ማንገራገርና ያለምንም ጥያቄ ሊቀበል የሚችልና አስፈላጊ የሆነ ሳክሪፋይ መስዋዕትነት ሊያደርግለት የሚችል አይነት የአጭር ጊዜ ግብ ኮር ኢንትረስት ወይም ሾርት ሬንጅ ኦብጀክቲቭ ይባላል ማለት ነው። ዘ ሞስት ኢሴንሻል ኮር ኢንትረስት ኤንድ ቫልዩ ኢዝ ቱ ኢንሹር ዘ ሶቨሬኒቲ ኤንድ ኢንዲፔንደንስ ኦፍ ዘ ሆም ቴሪቶሪ። ለምሳሌ የሀገር ግዛት አንድነትን ከመጠበቅ አንጻር፣ ሉዓላዊነትን ከመጠበቅ አንጻር አሁን ይሄ ሾርት ሬንጅ ውስጥ የሚካተቱ ኦብጀክቲቭ ነው። ሀገሪቷ የሉዓላዊነት ጉዳይ ሾርት ሬንጅ ውስጥ ተካቶ ህዝቡ በሉዓላዊነት ላይ የማይደራደር ምንም ጥያቄ የማያነሳ እና ምንም መስዋዕትነት ለመክፈል ፈቃደኛ የሚሆንበት አይነት ኦብጀክቲቭ ነው ሾርት ሬንጅ ኦብጀክቲቭ የምንለው ማለት ነው። ለምሳሌ ጎረቤት ሀገሮችን መቆጣጠር ሊሆን ይችላል። የሀገሪቱ ዋነኛ ኢንትረስቷ ወይም ለሀገሪቱ ህልውና አስፈላጊ ከሆነ ጎረቤት ሀገሮችን መቆጣጠርም ጭምር ሊሆን ይችላል ማለት ነው። This is because this area contain assets such as manpower resource that can increase the capability because they believe that the major threat of their social integrity may material through adjacent country። ያው የሀገራቸው የደህንነት ጉዳይ የህልውና ጉዳይ በሌሎች ሀገራቶች ላይ አደጋ ውስጥ ገብቷል ብለው የሚያምኑበት ጊዜ የሀገራቸውን ህልውና ለመጠበቅ ሲባል ወደ ጦርነት ሊገባ ይችላል። ብቻ ግን የሀገራቸውን ህልውናን ሊያስቀጥሉ ከሚችሉ ነገሮች አኳያ ሾርት ሬንጅ ውስጥ የሚካተቱ የተለያዩ ነገሮች አሉ።
ህዝቡ ያለምንም ጥያቄ ያለምንም ማመንታት መስዋዕትነት እስከ መስዋዕትነት ድረስ የሚኬድባቸው ኦብጀክቲቮች ሾርት ሬንጅ ኦብጀክቲቭ ይባላሉ ማለት ነው። ካውንትሪስ ሰች አስ እስራኤል ኤንድ ዩናይትድ ስቴትስ ፐርሲው ሰች ሰፕላይስ ኮልድ ኤክስትራ ቴሪቶሪ። ለምሳሌ እስራኤል እና ዩናይትድ ስቴትስን ብንመለከት እንደዚህ አይነት ፖሊሲ ነው ያላቸው። ኤክስትራ ቴሪቶሪ ከግዛታቸው ውጪ ያለን አካልን ለነሱ ለሀገራቸው ግዛት አደጋ ይሆናል ብለው ሲያስቡ ይሳተፋሉ ማለት ያንን አካል ለማጥፋት ሊሆን ይችላል። ወይም ደግሞ ለምሳሌ አሜሪካን ብንመለከት አሜሪካ ኢትዮጵያ ውስጥ በተካሄደው የሰሜኑ ጦርነት ላይ በጣም በብዙ መልኩ ተሳትፋለች። እንዴት ተሳተፈችው? ያ የሰሜኑ ጦርነት በበዛ ቁጥር በጣም እንትን እያለ በሄደ ቁጥር የዓለም ኢኮኖሚ ላይ የሚያሳድረው ጫና አለ በአንድም በሌላም ማለት ነው። እና በዛ በተዘዋዋሪ አሜሪካም የምታጣው ነገር ይኖራል። ያው የዓለም ትላልቅ የሚባሉ ድርጅቶችን ያው እሷ ስላቋቋማቸው ፈንድ የምታደርጋቸው እሷ ስለሆነች እነሱ በጣም እርዳታ ወደዚህ የሚልኩ ከሆነ በጦርነቱ ሳቢያ ያው ከእሷ ስለሆነ ገንዘቡ ምንም የሚመጣው እሷም የምትጎዳበት ኮንዲሽን ይፈጠራል ማለት ነው። በተጨማሪ ጎረቤት ሀገር ላይ ጦርነት በሚኖሩበት ጊዜ ለምሳሌ ሱዳን ላይ ጦርነት ካለ በጣም ብዙ ህዝብ ወደ ኢትዮጵያ ይሰደዳል ማለት ነው። ስለዚህ ኢትዮጵያ ሳትፈልግ የሱዳን ጦርነትን እንዲቆም የተለያዩ አማራጮች የተለያዩ መንገዶችን ትፈልጋለች ማለት ነው። ሌላው ሚድል ሬንጅ ኦብጀክቲቭ ነው። ዘ ቦተም ፖይንት ዛት ስቴት ውድ ላይክ ቱ አቺቭ ኢን ኢትስ ሚዲየም ተርም ኢዝ ቱ ቴክ ኮርስ ኦፍ አክሽን ዛት ሃቭ ዘ ሃይስት ኢምፓክት ኦን ዘ ዶሜስቲክ ኢኮኖሚክ ኤንድ ዌልፌር ኒድስ ቱ ኤክስፔክቴሽን። ሚድል ሬንጅ ላይ ያለው ኦብጀክቲቮች ደግሞ ይሄ ዶሜስቲክ የሆነ ኢኮኖሚ የሀገሪቷ ከኢኮኖሚ እንዲሁም ከአቅርቦት ጋር የተያያዙ ነገራቶችን በአጠቃላይ ለማሟላት የምታገድበት ማለት ነው። የሀገሪቱ ኢኮኖሚ እንዲያድግ፣ ንግዶች እንዲስፋፉ፣ ነገራቶች አስተማማኝ እንዲሆኑ ከንግድ ጋር የተያዙ ነገራቶች ወይም አጠቃላይ ከኢኮኖሚ ጋር የተያያዙ ኦብጀክቲቮች የምታስፈጽምበት ሬንጅ ሚድል ሬንጅ ኦብጀክቲቭ ይባላል ማለት ነው። እንግዲህ ቱ ሳቲስፋይ ዶሜስቲክ ኒድስ ኤንድ አስፒሬሽን ስቴት ውድ ሃቭ ቱ ኢንተራክት ዊዝ አዘርስ። ላይ ያው ዶሜስቲክ ኒዶቿን ለማሟላት እንደሚታወቀው አንድ ሀገር በራሷ እንትን አይደለችም፣ ሙሉ የሆነ ነገር የላትም። የፈለገ አክል ፋብሪካ ቢኖራት ቢያንስ ሮ ሜቴሪያል አይኖራትም እና ከሌላ ሀገር ጋር ግዴታ ምን ማድረግ አለባት? ኢንተራክት ማድረግ መቻል አለባት ማለት ነው። ትሬድ፣ ፎሪን ኤድ፣ አክሰስ ቱ ኮሚኒኬሽን ፋሲሊቲ፣ ሶርስ ኦፍ ሰፕላይ ኤንድ ፎሪን ማርኬት አር ሞስት ስቴት ኔሰሪ ፎር ኢንክሪዚንግ ሶሻል ዌልፌር። ይሄ የማህበረሰብ ደህንነት ወይም ስቴብል የሆነ ማህበረሰብ ለመፍጠር እንደዚህ ንግድ አስፈላጊ ነው። ፎሪን ኤድም የውጭ እርዳታዎችም አስፈላጊ ናቸው። ኮሚኒኬሽን ፋሲሊቲዎችም በጣም ወሳኝ ናቸው። ሶርስ ኦፍ ሰፕላይ እና ሌሎች ማርኬቶችን ማስፋፋት፣ እነዚህ እንግዲህ ከሌሎች ሀገሮች ጋር በምታደርገው ኢንተራክሽን ላይ ልታገኛቸው የምችላቸው ጥቅሞች ናቸው ማለት ነው። ስለዚህ እነዚህ ሶሻል ዌልፌር ላይ ወይም ሶሻል ዌልፌር ኢንክሪዝ ለማድረግ የምታስቀምጠው ኦብጀክቲቭ ሚድል ሬንጅ ላይ ይቀመጣል ማለት ነው። ሌላው ሎንግ ተርም ደግሞ የሚባለው ሰች ሎንግ ሬንጅ ቪዥን ኤንድ ድሪምስ ሜይ ሃቭ ኢንተርናሽናል ኮንሲኩዌንስስ አስ ፋር አዝ ዘይ አር ኮምፕሊመንትድ ባይ ዘ ካፓቢሊቲስ ኤንድ ፓወርስ። እንግዲህ ሎንግ ሬንጅ ኦብጀክቲቭ የምንለው በጣም ሀያል የሆኑና ትልቅ አቅም ያላቸው ሀገራቶች ኮምፕሊመንት የሚያደርጉት ወይም ኢምፕሊመንት የሚያደርጉት አይነት ኦብጀክቲቭ ነው እና በጣም ፓወር ባላቸው ሀገራቶች ኢምፕሊመንት ስለሚደረግ ኮንሲኩዌንሱ ኢንተርናሽናል ነው፣ ዓለም አቀፍ የሆነ ተጽዕኖ ይኖረዋል፣ ውጤት ይኖረዋል ማለት ነው። ያም ማለት ግን ዲቨሎፒንግ የሆኑ ካንትሮች ወይም በማደግ ላይ ያሉ ወይም ሌስ የሆነ ፓወር ያላቸው ወይም ሚድል ፓወር ያላቸው ሀገራቶች ሎንግ ሬንጅ ኦብጀክቲቭ አይኖራቸው ማለት አይደለም። እንደየአቅማቸው ሎንግ ሬንጅ የሆነ ኦብጀክቲቭ ይኖራቸዋል። ነገር ግን ሎንግ ሬንጅ ኦብጀክቲቭ በአብዛኛው ሀያል የሚባሉ ሀገራቶች ናቸው የረዥም ጊዜ እቅድ የሚኖራቸው ማለት ነው። እነዚህ በማደግ ላይ ያሉ ሀገራቶች በተለይ ያላደጉ ሀገራቶች እቅዳቸው አብዛኛው ጊዜ ከሰርቫይቫል ጋር የተያያዘ ብቻ ነው ማለት ነው እንጂ ለመጪው ትውልድ አስቦ ረዘም ያለ እቅድ አይኖራቸውም ማለት ነው። ኤቭሪ ካውንትሪ ሃዝ ኢትስ ኦን ቪዥን ኤንድ አምቢሽን ፕሮፖርሽናል ቱ ኢትስ ሪላቲቭ ስትሬንግዝ ኤንድ ካፓቢሊቲ ቱ ቢ ሪላይዝድ ኢን ዘ ሎንግ ሬን። ያ ሁሉም እንደየአቅሙ በሎንግ ሬን ወይም በረዥም ጊዜ ሂደት ሊያሳካቸው የሚችላቸው የሚፈልጋቸው ኦብጀክቲቮች ይኖሩታል ማለት ነው። የሌላው ፎሬን ፖሊሲ ቢሄቪየር ፓተርን ኤንድ ትሬንድ ነው። እንግዲህ ፎሬን ፖሊሲ ቢሄቪየር ፈርስ ዘ አክሽን ስቴት ቴክስ ዋርድ ቱ ኢች አዘር። ፎሬን ፖሊሲ ማለት አንድ ሀገር ሌላ ሀገር ላይ የሚያደርጉት ተግባር ማለት ነው። እርስ በርሳቸው የሚደራደርጉት የሚሰጣጡት የሆነ ነገር ይኖራል። ያንን ነው ፎሬን ፖሊሲ ቢሄቪየር የምንለው። ፓተርን ኦፍ ፎሬን ፖሊሲ ቢሄቪየር ካን ቢ አይዴንቲፋይድ አርኖልድ ዎርፈር ኤ ፌመስ ስፔሻሊስት ኢን ዘ ፊልድ ኦፍ አየር ሰጀስት ኦል ፎሬን ፖሊሲ ቢሄቪየር አልቲሜትሊ
boils down to possible pattern እንግዲህ ይሄ አርኖልድ ዌልፈርስ የተባለ በጣም ታዋቂ የኢንተርናሽናል ሪሌሽን ላይ የሚሰራ ስፔሻሊስት የሆነ ሰው ነውና ምን ይላል ፎሬን ፖሊሲ ቢሄቪየር አልቲሜትሊ ማለት በደንብ እንትን ብለን ብናየው ከሶስት ነገሮች አያልፍም ይላል ፎሬን ፖሊሲ ከሶስት ነገሮች ሀገራቶች የሚኖራቸው ፎሬን ፖሊሲ ቢሄቪየሩን ስናየው ሶስት አይነት ቢሄቪየር ይኖረዋል አንደኛው ሰልፍ ፕሬዘርቬሽን ነው ሁለተኛው ሰልፍ ኤክስቴንሽን ሶስተኛው ሰልፍ አብኒጌሽን ነው ሰልፍ ፕሬዘርቬሽን ማለት አሁን ያለውን የዓለም የስልጣን ስርዓትን የተቆጣጠረች አንድ ሀገር ትኖራለች ከዛ ያን የስልጣን ሁኔታ ብቻዋን ዩኒፖላሪቲ የተቆጣጠረችውና እንዲቀየር አትፈልግም ሜንቴኒንግ ዘ ስታተስ ኮ ማለት አሁን ያለውን የዓለም ስርዓትን ባለበት እንዲቀጥል ትፈልጋለችና የምትሰራውም የምታቋቁማቸው ተቋሞችም የሷን ፍላጎት ያማከሉ የሷን ፍላጎት ሊያስጠብቁ የሚችሉ ተቋማቶችን በመመስረት አሁን ያለውን የዓለም ስርዓትን ያለመቀየር መሞከር ለራሷ ስለተመቻት ለምሳሌ አሜሪካን ብናይ ዓለምን ለብቻዋ ትገዛለችና ይሄን ያገዛዝ ስርዓቷን እንዳይገታ ስትል የተለያዩ ተቋማቶችን እንደ አይኤምኤፍ ወርልድ ባንክ የሆኑ ተቋማቶችን በከፍተኛ ደረጃ ገንዘብ በመደገፍ የሷን ፍላጎት እንዲያስፋፉ ታደርጋለች ማለት ነው ይሄ ሰልፍ ፕሪዘርቬሽን ይባላል ነው ራስን ለማቆየት ማለት ነው ሌላው ሰልፍ ኤክስቴንሽን ማለት ደግሞ ሪቫይዚንግ ዘ ስታተስ ኮ ኢንቱ ዋንስ ኦን ፋቨር ሌላው ሰልፍ ኤክስቴንሽን ደግሞ የምንለው ለራሳቸው ጥቅም ሲሉ የተለያዩ ሀገራቶች ለራሳቸው ጥቅም ሲሉ አሁን ያለውን ዩኒፖላር የሆነ አገዛዝን መገርሰስ ሲፈልጉ ማለት ነው ለምሳሌ አሜሪካ እየገዛች ያለችና የተለያዩ ቻይና ህንድ ሌሎች ሀገራቶችም አሉና ራሽያ የመሰሉ ማለት ነው አሁን ያለውን የአሜሪካን አመራርን ተገዳዳሪ በመሆን ራሳቸውን ወደ ፓወር በማምጣት ራሳቸው ተጠቃሚ ለማድረግ የሚሰሩበት አይነት ፎሬን ፖሊሲ ቢሄቪየር ሰልፍ ኤክስቴንሽን ይባላል ሰልፍ አብኒጌሽን ደግሞ የሚባለው ሌሎች ደካማ የሚባሉ ወይም ያላደጉ ሀገራቶች በቃ ሁሉ ጊዜ ኦብጀክቲቫቸው ሰርቫይቫል የሆኑ ሀገራቶች እነዚህ ሀገራቶች ምንድነው የሚያደርጉት የሆነ አንድ ዩኒፖላር የሆነች ሀገር አለች ዓለምን ብትመራ ከዛ ሌሎች ደግሞ በጣም ከዩኒፖላር ጋር የሚገዳደሩ ሀገሮች አሉ ማለት ነው ምንድነው የሚያደርጉት አሁን እነዚህ ሀገራቶች ለሌላ ሀገር ሲሉ ያችን ሀገር ማውረድ ለምሳሌ ኢትዮጵያ ከቻይና የምታገኛቸው ብዙ እርዳታዎች አሉ ከራሽያ የምታገኛቸው ብዙ እርዳታዎች አሉ ለቻይናና ለራሽያ ስትል አሜሪካን ከስርዓቱ እንድትወጣ በተለያየ መንገድ የምትታገል ማለት ነው ሪቫይዚንግ ዘ ስታተስ ኮ ኢንቱ ሰም ኤልስ ፋቨር ሌላ አካል ሲሉ የሚታገሉበት አይነት ስርዓት ማለት ነው ይሄ አሁን የነገርኳችሁ ሀሳብ ነው ቼክ አድርጉት ሌላው ፎሬን ፖሊሲ ዳይሜንሽን ነው ሶስት ዳይሜንሽን አለው አላይመንት ስኮፕ ኤንድ ሞደስ ኦፐራንዲ አላይመንት ማለት ዋን ካን አይደንቲፋይ ዘ አላይመንት ኢን ዘ ሰች አስ አላያንስ ኒውትራሊቲ ኤንድ ነን አላይመንት ላይ ወይም ህብረት ላይ ሶስት አይነት ህብረት አለ አላያንስ አለ ሁሉም ሀገሮች በሚፈልጉት እንትን ላይ ተስማምተው ወይ ተግባብተው ተፈራርሞ የሚሰሩበት አላያንስ አለ ሌላው ኒውትራሊቲ ነው ምንም ከማንም ሀገር ጋር ምንም አይነት ኮንታክት የሌላቸው ሀገሮች አሉ ለምሳሌ እንደ ስዊዘርላንድ የሚመስሉ ሀገራቶች ሌላው ነን አላይንመንት ደግሞ ይሄ በወርልድ ዋር ላይ የተፈጠረ ነው እንደሚታወቀው ወርልድ ዋር ላይ ሁለት ጎራ ነበረ ከሁለቱም ጎራ ያልሆኑ ሀገራቶች ማለት ነው በሁለቱም ጎራ ሳይሆኑ ሰላምንና መረጋጋት እንዲመጣ የሚፈልጉ ሀገራቶች አሉ ማለት ነው አሊያንስ አር ፎርማል አግሪመንት ቱ ፕሮቫይድ ሙቹዋል ሚሊታሪ አሲስታንስ ያው አሊያንስ ማለት ህብረት ማለት ፎርማል የሆነ አግሪመንት ነው በተለያዩ ሀገራቶች የሚፈረም የጋራ የሆነ የጦር እንትን ለመስረት ሊሆን ይችላል ብቻ ተስማምተው የሆነ ማሳካት የሚፈልጉት እቅድ ሲኖራቸው አሊያንስ ፈጠሩ ይባላል ማለት ነው ትሪፕል አሊያንስ ምናምን እንደሚባለው ወርልድ ዋር ላይ እንደነበረው ማለት ነው ኒውትራሊቲ ማለት ደግሞ የስታንስ ኦፍ ፎርማል ነን ፓርትነርሺፕ ኢን ወርልድ አፌር በዓለም አቀፍ ጉዳዮች ላይ በርቀት ሆኖ ተገሎ መቆየት ኒውትራሊቲ ነው ማለት ነው ኒውትራሊቲ ይባላል ነን አላይንመንት ደግሞ has been the foreign policy pattern of most developing state during cold ይሄ ነን አላይንመንት በአብዛኛው የነበረው ከዛው የዓለም ጦርነት የሚባለው ከሁለተኛው የዓለም ጦርነት በኋላ የነበረው ኮልድ ዋር በሚባለው ጊዜ የነበረ አይነት የፎሬን ፖሊሲ ዳይሜንሽን ነው most developing country had movements non-alignment movement in which they call for a new foreign policy path choice to be followed discarding both the west and the east bloc politics and alliance እንግዲህ እነዚህ አብዛኞቹ ሀገራቶች እነ ኢንዲያ ምናምን ያሉ ሀገራቶች ከኮልድ ዋር በኋላ በዓለም ላይ መከፋፈል ነበር ኢስትና ዌስት ተብሎና ከሁለቱም ብሎክ የሆኑ ከሁለቱም ግሩፖች ያልሆኑ የራሳቸው ሀሳብ ያላቸው አይነት ግሩፖች ናቸው ነን አላይንመንት ግሩፕ የምንላቸው ማለት ነው ሌላው ሁለተኛው ዳይሜንሽን ስኮፕ ነው የሰከንድ ፎሬን ፖሊሲ ዳይሜንሽን ኢዝ ዘ ስኮፕ ኦፍ ኤ ካንትሪ አክቲቪቲስ ኤንድ
interests. Some countries have extensive far-reaching international contact while other countries have more limited activities abroad. እንግዲህ ሌላው ፎሪን ፖሊሲ ዳይሜንሽን ስኮፕ ነው። አንድ ሀገር ፎሪን ፖሊሲ የምታስፈጽምበት ራሱን የቻለ ስኮፕ አለ ወይም ሜጀር የሚያደርገው የፎሪን ፖሊሲ ዳይሜንሽን ወይም ኤሪያ ማለት ነው። እንግዲህ አንዳንድ ሀገራቶች ፋር ሪቺንግ የሆነ በጣም ረዥም ርቀት ሄደው ከተለያዩ ሀገሮች ጋር ኮንታክቶችን ያደርጋሉ ማለት ነው። ሌሎች ሀገራቶች ደግሞ እዛው ሪጂናላይዝድ ሆነው የሚሰሩበት ሁኔታ አለ ማለት ነው። የካውንትሪ ስኮፕ ኮንታክት ካን አፌክት ዘ አውትካም ኦፍ ዲስፑት ኤንድ ክራይሲስ። ስለዚህ አንድ ሀገር ከሌላ ሀገር ጋር በምታረጋቸው ኮንታክቶች ስኮፕ ልክ ማለት ለምሳሌ የምታረጋቸው ኮንታክቶች እዛው አቅራቢያው ካሉ ሀገራቶች ሊሆን ይችላል ወይም ራቅ ካሉ ሀገራቶች ሊሆን ይችላል። ብቻ ይሄ ስኮፑ የራሱ የቻለ የሚፈጥረው ተጽዕኖ አለ ማለት ነው። ከዲስፑት ከመፍታት አንጻር ከክራይሲስ አንጻር ተጽዕኖ የሚያደርግበት የራሱ የሆነ መንገድ አለው ማለት ነው። With regards to the scope of activity a state has in international relation, one can identify at least 3 patterns of foreign policy behavior. Some actors act in global terms, other are regional terms, and those that follow policy of isolationism. እንግዲህ 3 አይነት ቢሄቪየሮችን አይደንቲፋይ ማድረግ እንችላለን። ሀገራቶች ፎሪን ፖሊሲያቸውን ለማስፈጸም ከሌሎች ሀገር ጋር በሚያደርጉት ኢንተራክሽን ስኮፓቸው አንደኛ በግሎባል ደረጃ ሊሆን ይችላል፣ በዓለም አቀፍ ደረጃ ከሁሉም ሀገሮች ጋር የሆነ ኮንታክት ያላቸው ሀገሮች አሉ፣ ልክ እንደ አሜሪካን የሚመስል ማለት ነው። ሌሎቹ ደግሞ ሪጂናል በሆነ ወይ ባሉበት ሪጂናል ወይ ኮንታክት የሚያደርጉ አሉ፣ ከጎረቤት ሀገሮች ብቻ ኮንታክት የሚያደርጉ አሉ። አንዳንዶቹ ደግሞ ጭራሽ ተነጥለው ለብቻቸውም የሚኖሩ አሉ። ስኮፓቸው በዚህ 3 ከፍለን ልናየው እንችላለን ማለት ነው። እና የዚህ ስኮፕ መስፋትና መጥበብ ራሱን የቻለ የሚያመጣው ተጽዕኖ አለ። ከክራይሲስ አንጻር ከዲስፑት አንጻር የሚያመጣው የራሱ የሆነ ተጽዕኖ ይኖረዋል ማለት ነው። Most countries in the world are essentially regional actors interacting primarily with neighboring states in the same geographical area except for contacts. Frequently concerning economic issues such as trade with major actors like United States and China outside their regions. For example, South Africa is a regional actor in Africa in general and in Southern Africa in particular. ለምሳሌ ሳውዝ አፍሪካን ብንመለከት ሪጂናል አክተር ነች በምዕራቡ የአፍሪካ ክፍል ላይ በአጠቃላይ ስናየው ማለት ነው ሪጂናል አክተር ነች። ኢንዲያ can also be considered the most important actor in South Asian region. So is China is in entire Asia. አንዳንድ ሀገራቶች ባሉበት ጂኦግራፊካል ኤሪያ ላይ በጣም ገነው አክተር ይሆናሉ፣ ሪጂናል አክተር ይሆናሉ ማለት ነው። ሌሎች ዓለም አቀፍ ሀያል ለምሳሌ በኤዥያ ላይ ብናይ ኢንዲያም ኤዥያ ውስጥ ነች፣ ቻይናም ኤዥያ ውስጥ ነው ያለችው። ከሀይል አንጻር ስናይ ቻይና በጣም ሀያል ነች። ነገር ግን የቻይና ስኮፕ ወይም ቻይና ያላት ኢንተርናሽናል ስኮፕ ስናየው በጣም በግሎባል ደረጃ ነው ስኮፓ ማለት ነው። ኢንዲያ ግን ሪጂናሊ ባለው ስኮፕ አንጻር የኤዥያን ሪጂናል አክተርነትን የምትመራው እሷ ነች፣ ቻይና እያለች ማለት ነው። ይሄው የሚያሳየው ምንድነው ስኮፕ ነው ማለት ነው። ሀገራቶች ፎሪን ፖሊሲያቸውን ወይም ኢንተርናሽናል ሪሌሽን ለመፈጸም በሚሄዱበት ጊዜ በሚኖረው ስኮፕ አማካኝነት ባሉበት ስኮፕ ውስጥ አክተር የሚሆንና ግን ለመውጣት ቴንደንሲ ያላቸው ማለት ነው። Isolationism becomes an increasingly less visible foreign policy orientation. ያው ይሄ መገንጠል የሚባለው ነገር ብዙም የሚታይ አይደለም ከአንዳንድ ሀገራቶች በስተቀር ማለት ነው። Some of the known global actors such as United States of America, China and the ex-USSR all have passed through period of relative isolationism and mainly regional interests finally branching out into global concerns. ሌላው ሞድ ኦፍ ኦፕሬሽን የሶስተኛው የፎሪን ፖሊሲ ዳይሜንሽን ሞድ ኦፍ ኦፕሬሽን ሞደስ ኦፕሬንድ የምንለው in addition to the alignment and scope dimension of a country foreign policy we can also identify certain pattern of foreign policy behavior on the basis of the modus operandi so the method of operation. እንግዲህ ሶስተኛው የፎሪን ፖሊሲ ዳይሜንሽን ወይም ሀገራቶች እንዴት ይሰራሉ ብለን የምናይበት የፎሪን ፖሊሲ ዳይሜንሽን ሞደስ ኦፕሬሽን ነው። እንግዲህ በሚሰሩበት የአሰራር ሁኔታ ሀገራቶችን እንከፋፍላቸዋለን ማለት ነው። ለምሳሌ አንዳንድ ሀገራቶች some country often rely on multilateral institutions to address different issues ብዙ ተቋሞች ላይ ዲፔንድ በመሆን አብዛኞቹ ችግራቸውን ለመፍታት የሚሳተፉ ሀገራቶች አሉ። አንዳንድ ሀገራቶች በብዙ ተቋሞች ላይ ችግራቸውን ለመፍታት የሚሳተፉ አሉ። ሁለተኛው ደግሞ still other very much rely on unilateral ሚስሎች ደግሞ በከፊል ብቻ ወይም በአንድ ለአንድ ግንኙነት ብቻ ችግሮቻቸውን ለመፍታት የሚሞክሩ አሉ። ለምሳሌ
ዓለም አቀፍ የሆኑ ጉዳዮች ሲፈጠሩ ዓለም አቀፍ የሆኑ ለምሳሌ የክላይሜት ቼንጅ ጉዳይን ብናይ ዓለም አቀፍ ጉዳይ ነውና የፓሪስ ስምምነት ይባላልና እዛ ላይ ካያችሁ በጣም ብዙ ሀያል የሚባሉ ሀገራቶች የራሳቸው ያስቀመጡት ስምምነት አለ። አሁን ይሄ መልቲላተራል ኢንስቲትዩሽን ነው። የሆነን ችግር ለመፍታት ብዙ ሀገራቶች ተፈራርመው በአንድነት ለመስራት ሲፈልጉ መልቲላተራሊ ሰሩ ይባላል። ነገር ግን ከዛ በኋላ በአሜሪካ ቀጣይ በሚመጣ ፕሬዚዳንት አማካኝነት ከዛ የፓሪስ ስምምነት ወጥታ በራሴ መንገድ የአየር ንብረት ለውጥን አስተካክላለሁ ብላለች። አሁን ያንን ስናየው ደግሞ ዩኒላተራል ሚንስ ይባላል። ችግሮቿን በግሏ ለመፍታት ስትሞክር ማለት ነው። The more multilateral state is the greater its tendency to seek solution to problems through diplomatic forums in which several states participate such as the United Nations rather than utilizing purely bilateral country to country approach። ስለዚህ multilateralስን የሚጠቀሙ ሀገራቶች ብዙ ጊዜ ችግሮቻቸውን በብዙ መንጉ የመፍታት ቴንደንስ ይኖራቸዋል ማለት ነው። ግን እነዚህ በራሳችን እንፈታለን ብለው በባይላተራል ሊሆን ይችላል የሚጠቀሙ ሀገራቶች ግን ካውንትሪ ቱ ካውንትሪ አፕሮች ማለት ነው። እነዛ ብዙም እንትን አይሉም። ብቻ በመልቲላተራሊስት የሆኑ ስቴቶች ለችግሮቻቸው መፍትሄ ዲፕሎማቲክ በሆነ ፎርም አማካኝነት መፍትሄ መፈለግ ላይ የተሻሉ ናቸው ማለት ነው። ሞስት ዲቨሎፒንግ ካውንትሪ ዩዝድ ዘ መልቲላተራል አፕሮች ቱ አድሬስ ሜኒ ኢሹ ኦፍ ኮንሰርን። ስለዚህ አብዛኞቹ በማደግ ላይ ያሉ ሀገራቶች የሚጠቀሙት አይነት ሞድስ ኦፍ ኦፕሬሽን ምንድን ነው? መልቲላተራል አፕሮች ነው ማለት ነው። እሺ ለዛሬ እዚህ ጋር እናቆማለን። ሰዓቱም እየሄደ ስለሆነ በቀጣይ በፓርት 2 ኢንስትሩመንት ኦፍ ፎሪን ፖሊሲ ከሚለው እንጀምራለን። በዛሬው ቪዲዮአችን ላይ ያልተረዳችሁት ያልገባችሁት ሀሳብ ካለ ኮሜንት ላይ ጻፉልን። በቀጣይ እሱን ደግመን አስተካክለንም የምንሰራላችሁ መንገድ እናመቻቻለን። የዩቲዩብ ቻናሉን ሰብስክራይብ ማድረጋችሁ እንዳረሱ፣ እንዲሁም ላይክ ሼር ማድረጋችሁ እንዳረሱ እያልን የዛሬው ቪዲዮአችንን በዚሁ እንጨርሳለን። በፓርት 2 እስከምንገናኝ መልካም ጊዜ። አመሰግናለሁ።